እልል በሉ ቤተሰብ። እንግዲህ ውሽምትና አብርሽ ታረቁ አሉ። እንግዲህ ይሄ ሚኪ የሚባል ሰውዬ ማለት ነው። በጣም ጥሩ ሁኔታ ላይ ናቸው እንዴ አብርሽና ውሽምት? በጣም ነው እንዴ? አረ አቤት ውሸት! ለነገሩ ለበጎች ነው መልስ የሰጠው ዛሬ ማለት ነው። ለበጎች ማለት ነው። በጎች አሉ፣ የውሽምት በጎች እና የአብርሽ አንዳንድ በጎች አሉ። ለእነሱ ነው ይህ መልስ ማለት ነው። እኛ በጎች አይደለንም። ገባ አይደለ? ፊታቸውን በጨው ታጥባችሁ በዚህ ልክ ውሸት ውሸት። አብርሽና ሩታ፣ ወዮ ሩታ የኔ ቆንጆ ኖርልኝ፣ የኔ ጠንበላል ማለት ነው። እጅ ውሽምት ለመጠራት ነው ሩታን የጠራዋት ቤተሰብ። በቃ አፌ የለመደ ሩታና አብርሽ ነው ጌታን። እጅ ውሽምት በቃ ስሟ እኔ እንጃ አትመቸኝም፣ ለምን እንደሆነ አላውቅም። እና ሚኪ ዛሬ ውሽምትና አብርሽ እንደሚያወሩ ሰምቻለሁ። ጥሩ ሁኔታ ላይ ናቸው፣ ሊታረቁ ትንሽ ጊዜ ይቀራል። አሁን ጥሩ ሁኔታ ላይ ናቸው። እህቴ ደስተኛ ናት። አሁን በቅርብ ደግሞ አንድ ላይ እንደሚሆኑ እርግጠኛ ነን። የፍቅር ጀማ አላችሁ አይደለ? የዝሙት ጀማ ነው ማለት ያለባችሁ እናንተ ማለት ነው። የዝሙት ጀማ እንጂ የፍቅር ጀማ አናቅም። እናንተ የዝሙት ጀማ በማለት ብትቀይሩ ጥሩ ነው። ገባችሁ አይደለ? ምን ሄት አስመሳይ ናቸው ግን። አሁን ሌላ አይዲያ ሲጠፋባቸው በዚህ መጣችሁ። አብርሽ የለም የት አይታ ነው ሚኪ ማለት ነው። እኔ ሰምቻለሁ፣ ሲያወሩ ሰምቻለሁ። በቅርብ ደግሞ አብርሽና ውሽምት አንድ ላይ እንደሚሆኑ አትጠራጠሩ። በጣም ነው እንዴ አንድ ላይ የሚሆኑ ሚኪ ማለት ነው። አንቲ ሴታ ሴት ማለት ነው። እንዴት ነው እንኳን እንጃ። እኔ እንደዚህ እኔ ለራሴ ማለት ነው በሄርሜላ ቦታ ቢሆን ማለት ነው ይሄን ህይወት አልመኝም። ምክንያቱ ልጅ ያለ አባት እኔ ምን ሊጠቀም ነው? ምን ይሰራልኛል? እኔ ማለት ነው እሳት ውስጥ ገብቼ ምን ይሰራልኛል? ለምን ራሴን ዝቅ አደርጋለሁ? ለምን ራሴን አሳደባለሁ? ጅል ስለሆነች ነው። አንተ ጅል ነህ፣ የወንድ አልጫ ማለት ነው። ኤትክን ከዚህ ህይወት ማስወጣት ያለበት። ገና ደግሞ ሄርሜላና አብርሽ አንድ ላይ ይሆናሉ በቅርብ ብላ ደግሞ እዚህ መታ ታወራለች። ሌላ ስራ የላቸውም መቼም። የሩታ ስም ሳጠሩ ቪዲዮ መቼም አሰሩም እናንተ ምድር ቀዳዳውላ። ውሸት እኮ ልካለ። እናንተ ደግሞ በዛ እጭ ወጥ አላችሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናቸው? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ የፍቅር ጀማ አላችሁ አይደለ? እኔ ደግሞ በዝሙት ጀማ መጥቻለሁ። ቤተሰብ እንግዲህ የዝሙት ጀማ በቅርብ ደስተኛ እንሆናለን አሉ። እኔ አላልኩም፣ እነሱ ናቸው ያሉ። ስለዚህ ውሽምትና አብርሽ በቅርብ አንድ ላይ ይሆናሉ። የፍቅር ጀማ ሌሎም የዝሙት ጀማ በቅርብ ደስተኛ እንሆናለን አሉ። እንግዲህ አንተ አቤል ድንች ራስ ማለት ነው አለክ እንዴ ዛሬ? እንዴት ነው ባክ ስታይልክ? ከአብርሽ ኮረጃ ነው አይደለ? መቼም አብርሽ ያደረገን ነገር አንተ ማረክ ደስ ይልሃል። ገባ አይደለ? ለዛ ነው የአብርሽን ቄጥ ማጠፋ አንተ የአብርሽን ቄጥ ተከትላ የምትሄደው ማለት ነው። በአብርሽ የምታገኝ ነገር ስላለ ነው። አሁን አብርሽ ከሩታ ጋር ከሆነ እንደፈለክ መሆን ስለማትችል ነው። ገባ አይደለ? ለዛ ነው ከአብርሽ ጥቅም ስለምታገኘው ነው ሁሌ ስለ ሄርሜላና ስለ አብርሽ የሚያስጨንቅክ ማለት ነው። አንተ ሌባ ማለት ነው። ሌባ ቀጣፊ ማለት ነው። የሆነ ገንዘብ ስለምታገኝ ነው በአብርሽ በኩል ማለት ነው። ወይም በውሽምት በኩል ወይም በአብርሽ በኩል የሆነ የምታገኝ ነገር ስላለ ነው። ወንድሜ ኤቴ በግ ይወንዳልጫ ማለት ነው። የቡታየራ ወንዶች ማን ነው የሚመኘው? ቤተሰብ እስኪ ንገሩኝ። ለትዳር አይሆንም። ጌታን ነው የምላችሁ። ይሄ ሚኪ የሚባል ሰውዬ አንተ ከሱዳን ነው የመጣ እንዴ? ቆይ የምላችሁ ከቤታችሁ በቃ ሁላችሁም ወንድም ሴትም በቃ የሰውን ትዳር እኔ እንጃ ባትናችሁ የሰውን ባል ለመቀማት ነው ወንዱም ሴትም። እኔ እንጃ ይሄን የተረዱ ቤተሰብ የውሸታቸው ጥግ ደግሞ አብርሽ እናት ከሩታ ጋር ፈታ ዘና እያለ
ጥሩ ጊዜ እያሳለፈ ነው ያለ። የምን ሄርሜላ የምን አብርሽ የለም። ሄርሜላ ተቀበረችሽ። ወጭም ሩታና አብርሽ እንደማይለያዩ ወለሽ አንድ ላይ እንደሚሆኑ ውስጤ 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 ይነግረኛል። ቤተሰብ ሩታና አብርሽ አብሮ እንደሚሆኑ ማለት ነው። በዛ ሳ የት እንደምትገቡ ማየት ናፈቀኝ። የት አባታቸው እንደምትገቡ አያለው። አብርሽ ያልወሰነ ውሳኔ አብርሽ ያልወሰነ ውሳኔ እናንተ ልክ በአብርሽ ህይወት እንዳላችሁ አብርሽና ሄርሜላ ደህና ናችሁ፣ ጥሩ ሁኔታ ላይ ናችሁ። ደግሞ በቅርብ ፍቅራችሁ ይመለሳል። ይሄ ጉቶ ራስ ምን አለ? የኛም ፍቅራችሁ ይመለሳል። በቃ የድሮ ፍቅራችሁ ወደ ቦታ ከተመለሰ ጥሩ ላይ እንሆናለን። አረ እባክህ የሰውን ባል ቀምታችሁ አንድ ላይ መሆን ይቻላል እንዴ? አይመስለኝም። ጅላ አንፎ ጅላጅል ሁላ ማለት ነው። ሂዱ ለበጎች መልስ ስጡ። እኛ ምን አገባን? እኛ በጎች አይደለም እናንተ የሚከተል ቪዲዮ ያበሬ ነው ብላቸው። ከነዚህ ምን እንማር ጋይስ? የሰውን ባል ካልቀሙ፣ የሰውን ህይወት ካልበጠበጡ። ሩታ እኮ አልደረሰችባችሁ። እናንተ ናችሁ የመጣችሁ በሰው ህይወት ጥልቅ ብላችሁ ማለት ነው። እስኪ ሩታ ሄርሜላን ባል መታ ብትቀማ እናንተ እንደዚህ ዝም የምትሉ ይመስላችኋል? የሰውን ባል ለመቀማት በዚህ ልክ? አረ በጣም የምታስጠሉ። ሚዲያን አበላሻችሁ እኮ አቦካችሁ፣ የዝሙት ሰፈር አደረጋችሁ። አረ ፈጣሪ ወይ መቼ ነው ሩታና አብርሽ በሰላም አንድ ላይ የሚሆኑ? ቀን ናፈቀኝ ቤተሰብ። እኔ የሌሎቹን ምን አገባኝ፣ ግን ሩታና አብርሽ አንድ ላይ የሚሆኑ ቀን ናፈቀኝ ቤተሰብ። እርግጠኛ ነው ሩታና አብርሽ እንደማይለያዩ አንድ ላይ እንደሚሆኑ ውስጤ ነገረኛ። ምን እንደሚዋጣቸው አያለሁ በዛ ሰዓት ማለት ነው። ምድር የዝሙት በጎች